አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም። የእግዚአብሔር ሰላምታ ለሁላችሁም ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ የዚህ የአፋሩ ቮልካኒክ ኢራፕሽን ጉዳይ በጣም አሳሳቢ ሆኗል። ዓለምን ሁሉ እያነጋገረ ነው ያለው። ታዲያ ተጽዕኖም ዓለም ላይ ሆኗል ማለት ነው። እዚሁ ኢትዮጵያ ውስጥ ብቻ ፈንድቶ የቀረ ነገር ሳይሆን ሌሎችንም ሀገራቶች ከዛ ፍንዳታ ውስጥ በወጣው ጭስ ሊጎዳ ችሏል እና በዚህ ብቻ አላበቃም። ያ ጭስም በሽታ እየሆነ ነው ያለው ማለት ነው። ምን አይነት በሽታ እያመጣ ነው? የትኞቹ ሀገራቶች ተጨንቀዋል? እንዲሁም ከዚህ ቮልካኒክ ኢራፕሽን ወይንም ከዚህ የእሳተ ገሞራ ፍንዳታ በኋላ ከዚህ ዶርመንት ወይንም ዝም ብሎ ከነበረ እሳተ ገሞራ ውስጥ የወጣ ፍንዳታ በኋላ ምን ተፈጠረ የሚለውን እንደተለመደው በመረጃና በማስረጃ እናየዋለን። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ይውላችሁ ከኢትዮጵያው ሃይሊ ጉቢ ፍንዳታ በኋላ ዓለማችን ተጨንቃለች። ዓለማችን በእርዝኩዌክ እየተመታች ነው ያለችው። ምን አይነት ፓወርፉል ፍንዳታ ቢሆን ነው ዓለማችንን እንዲህ ሊያስጨንቅ የቻለው? ዳትስ ዋይ የሚወጣው ስፕሪት ዓለምን እየበጠበጠ ነው ብዬ የነገርኳችሁ። በአሜሪካ በኢንዶኔዥያ እንዲሁም በኢንዶኔዥያ ከ6.3 እስከ 6.6 የሚደርስ እርዝኩዌክ ነው የተሰማው ማለት ነው። በኖቬምበር 26 በኖቬምበር 27 በብዛት በቃ ይህ አክቲቪቲ ታይቷል ማለት ነው። በቀጣይነት በተከታታይነት ማለት ነው። ከኖቬምበር 23 በኋላ ከኢትዮጵያው ሃይሊ ጉቢ ፍንዳታ በኋላ ማለት ነው። በጣም በሚገርም ሁኔታ እና ዛሬም ኖቬምበር 27 ቀጥሏል። ይኸው እንደምታዩት ወርልድ እርዝኩዌክ ሪፖርት ነው፣ የቮልኬኖ ዲስከቨሪ ማለት ነው። በፊሊፒንስ፣ በኢንዶኔዥያ፣ በቺሊ፣ በአሜሪካ፣ በኢትዮጵያም ይጠበቃል። ጠብቁ። እርዝኩዌክ እንደ ጉድ እየታየ ነው ያለው ማለት ነው። እና ይህ ብቻ አይደለም፣ ሌላም ኢምፓክት አለው፣ ሌላም ተጽዕኖ አለው። ይሄ ቮልካኒክ ኢራፕሽን ከኢትዮጵያ አፋር ክልል ኤርታሌ ሃይሊ ጉቢ አካባቢ የተነሳው ጭስ ዓለምን እየረበሸ ነው ያለው። የዛ የእሳተ ገሞራ አመድ በሀገራት ሰማይ ላይ የሰልፈር ዳይኦክሳይድ ኬሚካል እየረጨ ነው ያለው እና ይህ ዓለምን ሁሉ አስግቷል። እና አሁን ዓለም ስለዚህ ነው እየተነጋገረ ያለው። እንደነገርኳችሁ ከኢትዮጵያ ተነስቶ ከዛ በኋላ የመን ኦማን ገብቶ ሳውዲ አረቢያ ሄዶ ከዛ በኋላ ኢራን አልፎ ከዛ ህንድ ገብቶ ከዛ ቻይና ደርሶ አሁን እንግዲህ ይህን ያህል ኢምፓክት እያሳደረ ነው ያለው ማለት ነው። የጤናም ተጽዕኖ እያሳደረ ነው ያለው ማለት ነው። ይሄ ጭስ በሰው ጤና ላይ፣ በአካባቢያችን ላይ፣ በምንበላው በምንጠጣው ላይ፣ በመሰረተ ልማት እና በአቪዬሽን ላይ ተጽዕኖ አሳድሯል። ኢማጅን ምን አይነት የክፋት ስፕሪት እንደተለቀቀ ዓለማችን ላይ እና የሰልፈር ዳይኦክሳይድ ኬሚካል በጉሮሯችን ላይ፣ በሳምባዎቻችን ላይ፣ በመተንፈሻ አካሎቻችን ላይ ማለት ነው፣ በአፍንጫችን ላይ ከባድ የሆነ ችግር ያመጣል። የሳምባ ካንሰር ሁላ እስከ ማስከተል ይደርሳል የተባለ ኢትዮጵያዊ ተንታኞች፣ ኢትዮጵያዊ ባለሙያዎችም በዚህ ጉዳይ ላይ የሰጡትን አስተያየት ኢቢሲና ፋና ላይ ቀርበው እና ቀጣይ መደረግ ያለበት ብለው ያስቀመጡትን አካሄድ እናየዋለን በመረጃና በማስረጃ። ምንም ችግር የለም። እና ወደ ህንድ ወደ ቻይና ኢትዮጵያ ዳይመንድ ወይም ወርቅ አይደለም እየላከች ያለችው በዚህ ሰዓት፣ ሰልፈር ዳይ ኦክሳይድ ነው እየላከች ያለችው ኬሚካል ነው። እና ተጨንቀዋል በዚህ ሰዓት። ግን እነሱም ብቻ አይደለም ይሄ ነገር እያስጨነቀ ያለው ወይንም የሚያስጨንቀው እኛንም ጭምር ነው። ፌስ ማስክ እንድንጠቀም ሁላ እየተነገረ ነው ያለው። ትሰሙታላችሁ። ጉዳዩ ቀላል አይደለም። አፋር የሲኦል መሬት ናት ስንል በመረጃና በማስረጃ ነው። የአፋር መሬት እንዴት አደገኛ መሬት እንደሆነ ተንታኞች ሲናገሩ ትሰሙታላችሁ። ባለሙያዎች፣ በዘርፉ ያሉ ባለሙያዎች ማለት ነው። በጣም የሚገርም እኮ ነው። ይሄን 2 ቀን በኢቢሲና በፋና እየቀረቡ በዚህ ጉዳይ ላይ እንግዲህ ሙያው አላቸው የተባሉ ሰዎች ትንታኔ ሲሰጡ ነበር። እዛ ኢትዮጵያ አፋር ክልል ሃይሊ ጉቢ ስለተፈጠረው ነገር ማለት ነው። እና አንደኛው ሲተነትን በቃ ይሄ ነገር አደገኛ ነገር ነው፣ ከዚህ በኋላ አይከሰትም ተብሎ አይጠበቅም፣ በተደጋጋሚ ሊከሰት ይችላል እና
ጤና ላይ የሚያሳድረው ተጽዕኖ አለ። ልክ እኔ መግቢያ ላይ የነገርኳችሁ ተጽዕኖዎች ማለት ሳምባችን ላይ፣ መተንፈሻ አካላቶቻችን ላይ ማለት ነው፣ ቆዳችን ላይ፣ እንዲሁም እንስሳት ላይ፣ ገበሬው ላይ የሚዘራው ላይ የሚያሳድረው ነገር አለ ይላል እና ሁለተኛውም ሰው ያንን ነው ደግሞ የሚለው ግን ምን ያህል የአፋር ምድር የሚፈነዳዳ ምድር እንደሆነና አስቸጋሪ ምድር እንደሆነ ሁለተኛው ሰውዬ በፋና ላይ ንግግር ያደረገው ሰውዬ ይናገራል። በሚገርም ሁኔታ ማለት ነው። እስቲ መጀመሪያ ወደ ኢቢሲው ሰውዬ እንሂድ። እሳተ ገሞራ በሚከሰትበት ጊዜ ምንድነው ማድረግ ያለብን? መሬት መንቀጥቀጥ በሚከሰትበት ጊዜ ምንድነው ማድረግ ያለብን? በተለይ አሁን እንደዚህ አይነት አመዶች በሚረጩበት ጊዜ ለሳምባ ካንሰር ምናምን የሚያጋልጡ ሊሆኑ ስለሚችሉ ፍንዳታው ባለበት ሰሞን ላይ የማስኮች መጠቀም ያስፈልጋል። አሁን ይሄ እንትኑ ምንድነው እሱ አመዱ ሄዶ የሰፈረበት ቦታ ላይ ይሄ አርብቶ አደሮች የሚያበሉት ሳር ምናምን በሙሉ ይሸፈንባቸዋል ለተወሰነ ጊዜ። ውሃ ውስጥ በሚገባበት ጊዜ ከመሬት ውስጥ አብሮ የሚወጣው ኬሚካል የሚበክለው ነገር ይኖራል። እንግዲህ ለዚህ ልዩ ልዩ ባለሙያዎች ስላሉ እነዛ ባለሙያዎች ጥናት እያጠኑ መደረግ ያለበትን ቅድመ ጥንቃቄ፣ ፍንዳታ አካባቢ ያሉ ሰዎች ደግሞ ማድረግ ያለባቸው የማስክ አይነት በሕክምና ባለሙያዎች የሚወሰን ይሆናል። አሁን እንግዲህ ጭሱ እኛን ለቆ ሄዷል። ያው እዛ አካባቢ ያሉ ሰዎች ላይ ግን ኢምፓክት አለው፣ ሄልዝ ኢምፓክት አለው፣ የጤና ተጽዕኖ አለው። እዛ አፋር አካባቢ ያው እንዲነሱ ይደረጋል። ሰውየው እንዲሁም እንዲለማመዱ ከዚህ በኋላ ቢለማመዱት መልካም ነው ብዬ አስባለሁ ነው የሚለው። ሙሉ ኢንተርቪው ላይ ማየት ትችላላችሁ። ግን በቃ ደግሞ ደጋግሞ የሚፈጠር ነገር ሊሆን ይችላል። ከመሸሽ ይልቅ መለማመድ ይሻላል ያለው በጣም የሚገርም ነው እና የሚያውቁት ነገር ቢኖር ነው እና አሁን የህንድ ሰማይም በዚህ በሰልፈር ዳይኦክሳይድ ተጥለቅልቆ ነበር። እንዲሁም ደግሞ አሁን ወደ ቻይናም ሄደዋል። ቻይናውያንም ተጨንቀዋል ማለት ነው እና ያው ይህን ያህል ያሰጋናል ብለው ባይናገሩም ግን ኢምፓክት እንዳለው ግልጽ ነው ማለት ነው እና የአሲድ ዝናቡላ ሊዘንብ እንደሚችል ነበር በየመን አካባቢ የተነገረው በአንድ ባለሙያ ማለት ነው። እሱን ታዩታላችሁ በኋላ። እስቲ ወደ ሁለተኛው ባለሙያ እንለፍ፣ በፋና የቀረበው ማለት ነው እንስማ። እና በዚህ ሰዓት ጥንቃቄ ያስፈልጋል። በተለይም መተንፈሻ አካላት ላይ በሽታ ሊያመጣ ይችላል፣ እንስሳትንም እንደዚሁ ሊጎዳ ይችላል እና ቀደም ብሎ እንዲያለ ነገር ቅድመ ዝግጅት፣ ቅድመ ጥንቃቄ እና ትምህርትም ጭምር ይፈልጋል። እንደሰማችሁት ነው። ጉዳዩ ትኩረት የሚፈልግ ነው። አደገኛ ነገር ነው። በሽታ የሚያመጣ ነገር ነው። በቀጣይነትም የሚቀጥል ነገር ነው ማለት ነው እና አንድ የዩኤኢ ኤክስፐርትስ እንዲሁም ምንድን ያለው ከዚህ ጭስ ጋር አያይዞ በቃ አሲዱላ ሊዘንብ ይችላል በኦማንና በየመን ነው ያለው። ግን ያው የኦማን አውቶሪቲስ እንዳሉት ከሆነ አይ በጤናም በተቋም ላይ ያሳደረው ጉዳት የለም ብለው ቢናገሩም ግን ባለሙያዎች ኤክስፐርቶች ይህንን እያሉ ነው ያሉት ኤክስፐርትስ ማለት ነው እና ይህን ያህል ጉዳዩ በጣም አሳሳቢ ሆኗል ማለት ነው እና አፍሪካን ለሁለት እየከፈለ ያለ ቱ ኮንቲነንትስ እያደረገ ያለ ይሄ ጥፋት፣ ይሄ ኤርዝኩዌክ፣ ይሄ ቮልካኒክ ኢራፕሽን፣ ይሄ የዘንዶ መወጣጠር፣ ዘንዶ ለመውጣት ሲፈልግ የሚያሳየው ሪያክት፣ የሚፈጠረው ኬዎስ ይህንን ይመስላል እና እኚህ ሰው ይናገራሉ። ምን ይላሉ መሰላችሁ? በጣም ወሳኝ ነገር ነው። በቃ ቦታው በጣም አደገኛ ነው። ምንም ለመቆጣጠር አይመችም። ዝም ብሎ ነው በየጊዜው የሚፈነዳዳው። በቃ የእሳት ባህር እንዳለ እኮ ነው የምትረዱት እዛ አካባቢ ማለት ነው። አስቸጋሪ ቦታ ነው ብለው ይገልጹታል ማለት ነው እና ከዚህ በፊት ነግሬያችሁ ነበር። በጣም አስቸጋሪ ሆኗል። ለተመራማሪዎች ራሱ ሽፋን ለመስጠት ስለ ጉዳዩ ለማወቅ ተቸግረዋል። ግን ያው ከነ አዛዜል ጋር ስለሚሰሩ ከወደቁት መላእክት ጋር ስለሚሰሩ ያው ፌል ያደረጉ መላእክቶች የወደቁ ፌል ያደረጉ መላእክቶች አመራር ይሰጧቸዋል ማለት ነው። እዛ አካባቢ ከበው ቁጭ ብለው ምን ምን ማድረግ እንዳለባቸው የሚያሳይ አመራር፣ ዘንዶውን እንዴት መቀበል እንዳለባቸው የሚያሳይ አመራር ማለት ነውና እነዚህ ፌል ያደረጉ መላእክቶች ዓለምንም ፌል ያደረጓት እነሱ ናቸው ማለት ነው። የፌል ሲስተም ውስጥ እንድትገባ ያደረጉት እነሱ ናቸው ማለት ነው። የሰው ልጅን ፍጥነት እያፋጠኑት ያሉት እነዛ አካባቢ ያሉ ነገሮች በሙሉ እንግዲህ ንብረትም፣ ከብትም፣ ህይወትም እንደዚህ የሰው ህይወትም ሊጠፋ ይችላል። እንደ አጋጣሚ ይሄ እንግዲህ ብዙ ህዝብ የሚኖርበት እንዳልሆነ ነው የምናውቀው። ምክንያቱም በጣም አስቸጋሪ ቦታ ነው። ሙቀቱ ሳይሆን በቃ የተለየ ቦታ ነው። ሳር ቅጠል ሊበቅልበት የማይችል ነው። ከዚህ በፊትም በታሪክም ሙያችንም ስናጠናው ምንም ነገር የማይበቅልበት በተከታታይ ፍንዳታ የሚካሄድበት ቦታ ነው።
ዩሲ ሰማችሁ አረ እንደም ጋዜጠኛው ቦታው አይመችም ምናምን ሙቀት ሲለው እንዴ አረ እንደዚህ አይደለም፣ በቃ ቦታው ምንም የማይመች ቦታ ነው፣ የተለየ ቦታ ነው የሚለውን አንደርላይን አድርጉበት። የተለየ ቦታ ነው፣ በቃ ሳር ቅጠል የማይበቅልበት የማይመች ቦታ ነው። በቃ ስንከታተለው ቆይተናል። በጣም አስቸጋሪ ከሚባሉ ቦታዎች አንዱ ነው በቃ አለ። እንደዚህ በግልጽ ተናገረ ማለት ነው። የተለየ ምንድን ነው የተለየ የሚያደርገው ነው። በቃ የሚፈነዳዳ ቦታ ነው፣ ምድሩ በቃ አይመችም ብሏል ማለት ነውና ዳትስ ዋይ ይሄ ቦታ በጣም ወሳኝ ቦታ ነው። ለዲያብሎስ ስራ አስፈጻሚዎች ስትራቴጂክ ኤሪያ ነው። ከዚህ ውስጥ የሚወጣ ስፕሪት የሚወጣ ዘንዶ እንዳለ ያውቃሉ ብዬ በመረጃና በማስረጃ እየተነጋገርን ነው እንደምታውቁት ማለት ነውና ስለ አፋር፣ ስለ ኤርታሌ፣ ስለ ኃይሊ ጉቢ እና እዛ አካባቢ ያለው ገጽታ ምን ይመስላል የሚለውን እንግዲህ እያየን ነው የምናየም ይሆናል። ወደፊት ዓለም ላይ ከባድ ተጽዕኖ እያሳደረ ነው ያለው። ለዛ ነው ከዚህ ፍንዳታ በኋላ ዓለማችን እየተጨነቀች ያለችው፣ በእርዝኩዌክ እየተመታች ያለችው። ቀላል ነገር አይደለም። ድመት ወይም አይጥ አይደለም እየተንቀሳቀሰ ያለው፣ ስፕሪት ነው፣ መንፈስ ነው እና ያንን ነው እያየን ያለ ነው። ጭራሽ በሽታም ልኳል ወደ ሌሎች ሀገራቶች። ጥፋት እንደሆነ የጥፋት ስፕሪት እንደሆነ ነው የምታዩት፣ በሽታ ሲለቅ ከዛ ውስጥ ማለት ነው። ከመቼውም ጊዜ በላይ ለሀገራችን ጸሎት፣ ምህላ ያስፈልጋታል። ከመቼውም ጊዜ በላይ ማለት ነው። የዓለም አይን ሁሉ የዲያብሎስና የዲያብሎሳውያን አይን ሁሉ ወደ ኢትዮጵያ ሆኗል። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።